ሮማን የስ ፓስተር ዮዳ እንዴት ነው? እንዴት ነሽ? ዝርያ ከአንድ ዓመት በኋላ ተገናኘን። አብረን ስንት አጋንንት እንዳላስወጣን አብረን ስንት ሰው እንዳላጋለጥ። እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን። ምን አርጌ ነው ግን እኔን ሰው እንዲጠላኝ እኮ ያላረከው ጥረት የለም። ግን እኔ ወደ ሰው የገባሁት ሮማን አንቺ እኮ ነሽ ከዮናስ ጋር ሄደሽ ዞር ብለሽ ገልብጠሽ እኔን ኤቭሪ ታይም ስትታረቂ ከሱ ጋር እኔን እንትን ትሰድብኛለሽ። ከዛ እኔ ግራ ይገባኛል። ስትጣሉ ወደ እኔ ትመጣላችሁ፣ ስትታረቁ ትሰድብኛለሽ። እና ደግሞ አረብ እኔ ከዮናስ ጋር ተጣልቼ እኮ አልመጣሁም። እኔ ራሱ መጥቶ ቤቴ ይቅርታ ሲለኝ እኔ ይቅርታ ልብ አለኝ ታውቃለህ። እኔ በሰው የሚጨክን የለም። እኔ ማንም በርስት ወይ በምናምን የተገናኘው ነገር የለም። ሚዲያ ላይ ትጣላለህ፣ ትታረቃለህ። ግን እኔ ደግሞ ዮናስን ለማብሸቅ አንተ ጋር አልመጣም። እሱ ጋር ሲሄድ ወሬ ያው እሱም ልክ ስትታረቀው ቁስሎ አንተነ ይሄ እንትና እንዲያደርጋለን ብሎ ያቀሳስራል። ያው የሚዲያው እንትን ነው። እውነት ለመናገር ቅድም እህታችን የተናገረችው ነገር አባቶቻችን እንዳይገቡ እንፈልጋለን ምናምን አለች። እግዚአብሔር አምላክ እጁ ላይ እንኳን ሚስማር ሳይወጣ የሚሰሩትን አያውቁምና ይቅር በላቸው የሚል አምላክን እያመለክን እኛ አባታችን እንዲገቡ አንፈልግም ምናምን። ይሄ የራሳቸው ውሳኔ እንጂ የእኛ ውሳኔ አይደለም። የይቅርታ አምላክ ነው እግዚአብሔር። የበደሉን ይቅር በላቸው የሚል አምላክ ነው። ስለዚህ አይገቡም፣ እንዲህ ተደርገዋል ምናምን። ስለ ሃይማኖታቸው ሲሉ ከዚህም በላይ በደል ሊደርስባቸው ይችላል። እናት ሀገራቸው ኢትዮጵያ የመግባት መብት አላቸው። መንግስት አትግቡ ምናምን ስላለ ማንም ሰው የፈለገውን ሊያደርግ ይችላል። ይሄ የአባቶች ውሳኔ ነው። የይቅርታ አምላክ ነው የምትከተለው። ይቅር ባይ ነው እግዚአብሔር እና የሚበድሉን ይቅር በላቸው እኛም እንደበደልን ይቅር በላቸው የሚል አምላክ አይገቡም። እኛ እንዲገቡ አንፈልግም ምናምን። እንዲ የሃይማኖት አባት እንጂ የፖለቲካ አባቶች እኮ አይደሉም። እግዚአብሔር የይቅርታ አምላክ ነው። እኔ ስለ ፖለቲካ ምናምን ሳይሆን እንደ አንድ ኦርቶዶክስ ይቅርታን የተማርነው። ለዚህ ነው እኔ ብዙ ጊዜ አይተኝ ከሆነ ለሰው ልጅ ይቅርታ ኢዚ ይቅርታ ማድረግ ሰው ነኝ። ለምን ዛሬ ልለፍልፍ እንጂ ቂም የሚይዝ ሰው አይደለሁም። ሮማን እኔ አሁን በምሳሌ ማለት ነው እሱ ምንም ችግር የለም። እኔ አሜሪካን ያደግኩት፣ አንቺ ኢትዮጵያን ያደግሽው። ኢትዮጵያውያኖች የምታስቡት ከኔ ይለያል። እኔ ሞር በፍትህ አምናለሁ። ይቅርታ እኔ ሰው ሲደራረግ ይቅርታ ማለት በመጽሐፍ ቅዱስ ትምህርትም ያ ይቅርት የተባባልሽው ሰው ሁለተኛ ደግመሽ ያደረግሽው ላለማድረግ ነው አለ እንዴ? ሰው ልጅ ይቅርታ ብሎ ደግሞ የሚያደርግ ከሆነ ውሻ ወደ ትፋቱ እንደሚመለስ እኛም ተመለስም ማለት ነው። ኤኒዌይ ይቅርታ ጥሩ ነው፣ መልካም ነው። ሰው ልጅ እውነት ከተለወጠ ከልቡ ከተለወጠ ይቅር ማድረግ ግዴታችን ነው፣ መጽሐፍ ቅዱሳዊ ግዴታችን ነው። ስለዚህ ላይ ግን እንድትረጅ የምፈልገው ምንድን ነው፣ የእኛን ጉዳይ ሌላ ጊዜ እንፈተዋለን፣ ምንም ችግር የለም። ምክንያቱም እኔ አቅሻለሁ ሮማን ያው ትናገሪያለሽ ምን ትያለሽ፣ ግን ደግሞ ሲያቀሳስሩሽም በአደባባይ አለው። አንቺ ብዙ ጊዜ የተረዳሁት ምንድን ነው ከተናገርሽ በኋላ ነው። ከዛ በኋላ ሰዎች ሲያመጡ ትናገሪያለሽ። ከዛ በኋላ ደግሞ ስታገነዛዝቢ ወይም ደግሞ መረጃ ስታገኝ ትለውጫለሽ። ምንም ችግር የለም። አሁን ግን ይኸውልሽ አትግቡ የተባለበት ምክንያት ለምን እንደሆነ ታውቂያለሽ? አትግቡ ያለችበት ምክንያት ሌላ ሪዝን ነው ታለኝ። ይሄ ጳጳሳቱን በዚህ ደረጃ የተናገሩት በዚህ ይሄው ያለሽ ኦኬ እለፈው በይኝ እንትን በል ተናገር፣ እንትን አስተያየትን ማለት ነው። እኔ የግሌን እንደመመን አሁን ምንድነው ተደራጅተው ነው ነገር እየሰሩ ያሉት። ተደራጅተው እየሰሩ ያሉበት ምክንያት የሆነ ነገር ሰምቼ ቆርቋ እንደ ምንድን ሊያዘው ይሄ በእናትህ ቀጥይ። እኔ ግል ሀሳቤን ነው የሰጠሁት። ምክንያቱም 2-3 ነው እንደዚህ የተደረጉት አባቶች። ያው የራሴን እንደ ይሄ የኔ እንትን ነው ገባ። የግል አስተያየቴ ነው። የሚወስኑት እነሱ ናቸው፣ የፈለጉት የሚወስኑት እነሱ ናቸው። በእርግጥ ግን እኔ የግል ሀሳቤ እኔ እንዲገቡ አልፈልግም። በግሌ ይቅርታ ለማድረግ ሳይሆን ከዚህ በፊትም ጳጳስ አቡነ ማትያስን
እንደዚሁ በቪዲዮ ቀርጸው እንትን ብለዋቸዋል። ገባ ኤርፖርት ላይ ነው ጽላት ይዘው ሊወጡ ነው ተብሎ እንዲዋረዱ ተፈልጎ ነበር፣ ምዕመን እንዲነሳባቸው። ግን ምዕመኑ ስለገባው አይ ብሎ ከጎናቸውን የቆም ነው ማለት ነው። አሁንም ደግሞ ግቡ ሲባሉ የሚገቡ ውጡ ሲባሉ የሚወጡ የለም። ኢትዮጵያም ያለው ምዕመን ነው፣ ሌላም ሀገር ያለው ምዕመን ነው። ገባ ውሳኔው ግን እነሱ ነው። እሷ እንዳለችው መወሰን ይችላሉ። እኔ ግን በግሌ እንደዛ መሆን አለበት ብዬ አላምነው። ይቅርታ ለማድረግ አይደለም። ስለ ሃይማኖትሽ እኮ ከዚህም በላይ ሊደርስብሽ ይችላል። ስለ ሃይማኖትሽ ከዚህ በላይ ብዙ ነገር ልታሳልፊ ትችያለሽ። ፖለቲካ አይደለም፣ የሃይማኖት አባቶች ናቸው። ከዚህም በላይ ስለ እግዚአብሔር ስሉ ብዙ ነገር ሊከፍሉ ይችላሉ። እኔ ያንን የማምነው ከዚህም በላይ ቢደረጉ የእነሱ ኢትዮጵያ መግባት ለኦርቶዶክስ ጥሩ ከሆነ ስብሰባ ተሰብስበው ብዙ ነገር ማድረግ የሚችሉ ለዚህ ነው ጠቁመው ያስወጣቸው። ለኦርቶዶክስ ጥሩ ስለሰሩ ስለ ሃይማኖታቸው ስለማይደራደሩ በገንዘብም በብልጭልጭም ነገር በውሸት ስለማይደለደሉ ያወጣቸው። አሁን ደግሞ ኑ ካላቸው ገብተው አሁንም የማያወላውል ስራ የሚሰሩ ከሆነ ዋይኖት ለምን 10 ጊዜ ሲያስወጡ ሲያስገቧቸው አይሆንም? ስለ ሃይማኖታቸው ከዚህም በላይ ሊከፍሉ ይገባል። አባት ናቸው፣ ከዚህም በላይ ይከፍላሉ። ወደፊትም ያምናለን። ግን ምን መሰለሽ ይኸውላችሁ አሁን እኮ ኢትዮጵያ ውስጥ ነፃነት ስለሌላቸው ቢገቡም ፖለቲካ ይሰራባቸዋል። ከዛ በኋላ ደግሞ ሲፈልግ ያባራቸዋል። ኦፍኮርስ ገብተው ያው አሮንጤኝ እነሱ ለእንትናቸው ፈርቶ አይደለም፣ ወይም ህዊም የምትናገረው ለደህንነታቸው ፈርቶ አይደለም። ለመሞት የተዘጋጁ አገልጋዮች ናቸው። እነዚህ እኮ ጳጳስና በዚህ ደረጃ የቅዱስ ሲኖዶስ ብሊቭ አፈ ጉባኤ የነበሩ መሰለኝ፣ ሁለተኛ መሪ መሰሉኝ፣ እና በጣም ትልቅ ደረጃ የደረሱ ጳጳሳት ናቸው። እና ለህይወታቸው ሳይሆን ህዝባቸውን እንዳይጠቀሙባቸው ኦርቶዶክስ ተዋህዶን የፖለቲካ ጥቅም ለማድረግ ዛሬ ብልጽግና የሚቆጣጠረው ሲኖዶስ ነው ያለው። በቲፒኤልኤፍ ጊዜ የሚቆጣጠረውን የሚፈልገውን እያስገባ የሚፈልገውን ያስወጣል። ለምንስ መጀመሪያ እንዳይገቡ ተከለከሉ? አሁንስ ለምን እንዲመጡ ተፈለጉ ከሚለው አንጻር ነው እንጂ አት ኤንድ ኦፍ ዘ ዴይ ምርጫቸው የሚሆነው እንዳልሽው ከኛ የበለጠ እነሱ ለኦርቶዶክስ ተዋህዶ የሚጠቅምና የሚጎዳውን ያውቃሉ። ለመሞትም የተዘጋጁ ናቸው። ግን ከዛ በላይ ግን አንዳንዴ ደግሞ እንደዚህ ፖለቲካ ጥቅም እንደፈለገው አሁን ትልቅ ችግር ተፈጥሯል። በአቡነ እኛ እኮ ቤዛ እመቤታችን አይደለችም ያሉ ሌላ ቪዲዮ ተለቆ ካየ አባቶች ባሉበት ይቺ ኢትዮጵያ የምትባል ሀገር እያሉ የሚያወሩት ቪዲዮ አይተው ከሆነ ሼር አድርጌዋለሁ። እኚህ ጳጳስ ፐርፐዝ ሊዛ ቦታ በትክክለኛው ደግሞ ጳጳስ እንዳልሆኑም ተናግረዋል። ስለዚህ እሳቸው አንገታቸውን በትክክለኛ መንገድ አለማለፋቸውን ማነው ጳጳስ ማናቸው ተናግረዋል አሉ። አቡነ አብርሃም ተናግረዋል አሉ። በጉልበት ጳጳስ የሚደረግበት አገር ላይ ነው ያለ ነው። በትክክለኛው መንገድ ስል ጳጳስ ስትሆን ከስር ጀምረ ምን አይነት መስዋዕትነት ከፍለው እዛ እንደሚደርሱ የሚታወቅ ነገር ነው። ነገር ግን ሰው ለባሽ ናቸው። ሊያጠፉ ይችላሉ፣ ያጠፋሉ። ብዙ ታሪክ አለ እኛ ያዝ ነው። አሁን አንዳንዶቻችሁ ምትለፈልፉ ጴንጤ ቤት ነው የገባሹ ምናምን ብላችሁ ምትለፈልፉ አላችሁ። የትም ቦታ እኔ ጴንጤ አይደለሁም። እኔ በጣም የሚደብረኝ እኔ ጴንጤ አይደለሁም። አሮን ነው ዋይ ሰው ሲነገረው የማይሰማው በግድ ሰውን አታድርጉ። እኔ ጴንጤ አይደለሁም። ጴንጤን ስቃወም አይደለም ሙሉ ሮማን ጴንጤዎችን ስትቃወም ምንድነው? ሃይማኖት ፍቅሪዝም ነው? ኖ እኔ ይኸውልሽ እኔ ክርስቲያን ነኝ፣ ፕሮቴስታንት ነኝ። ጴንጤ ማለት ከፕሮቴስታንት አፈንግጦ የወጣ ነው። ጴንጤ ማለት ኦርቶዶክስ ተሐድሶ እንደማለት ነው ለፕሮቴስታንት። ከጴንጤ ወጣ ነው፣ ከፕሮቴስታንት የወጣ ነው። እኔ ጴንጤ አይደለም። ጴንጤን እቃወማለሁ። ከኦርቶዶክስ የበለጠ የምቃወመው ጴንጤን ነው። ገባሽ? ምክንያቱም በእኛ እምነት ተደብቆ ፕሮቴስታንት መስሎ ለምሳሌ አሁን ኦርቶዶክስ ተዋህዶ አላ ትክክለኛው ኦርቶዶክስ አይደል? ኦርቶዶክስ ተሐድሶ ደግሞ አሏል። በኦርቶዶክስ ተደብቆ ጴንጤ ማለት የፕሮቴስታንት ተሐድሶ ማለት ነው። ኦኬ አሜሪካ እንዳልክ ምናምን ጩፋ ምናምን የሚባሉ እነሱ ጴንጤ ናቸው እነሱ። ይኸውልሽ አሜሪካ ጴንጤ አይባልም። ጴንጤ ራሱን የቻለ ሃይማኖት ነው። ፕሮቴስታንት የሚባል ራሱን የቻለ ይለያለኝ። በጣም እንለያያለን። ላይክ እንደ ሰማይና ምድር ነው። እኛ በነብያ እናምንም፣ በሐዋርያ እናምንም፣ ጡጡጡጡ ጣጣጣ ሸሬሬሬ አንልም። ገባሽ? እኛ በጣም በመጽሐፍ ቅዱስና በመጽሐፍ ቅዱስ ብቻ ነው የምናምነው።
ስለዚህ ብዙ ጊዜ እናገራለሁ አይሰሙኝም። ግን አሁን ለምሳሌ ለማብሸቅ እኔ ኦርቶዶክስ ተሐድሶዎችን ኦርቶዶክስ ናቸው ማለት አለብኝ? እኔ ጴንጤ አይደለም፣ ነገርኳችሁ፣ ሰበኩኝ፣ አስተማርኩኝ ኦልሞስት ለ7 ዓመት። ጴንጤ ማለት ኢትዮጵያ ውስጥ ምንም ልሽ ሮማን ኢትዮጵያ ውስጥ ጴንጤ የሚባሉት እነማን ናቸው? እነ እዩ ጩፋ፣ እነ ዮናታን አክሊሉ፣ እነዚህ ዝም ብለው ነብይ ነን ሐዋርያ ነን የሚሉ በሚሊዮን የሚቆጠሩ ደግሞ ፕሮቴስታንት አሉ። ነግረውኛል እኮ እኔ እግዚአብሔርን እንዲወዳም እኛ ሀገር ለንደን ሀገር አለ የአንድ ፓስተር ኢሮፕን እንትን የሚል ሮማን እኛ ብንናገራቸው ሞር ወጥተው ሃይማኖታችንን እንዲጠላ ያደርጋሉ። እኛ እነዚህ እኛ እንከተላቸው። እኛ እብን ለንደን ላይ እንኳን ይሄ እኛ አይደለም ይሄ እንደዚህ ናቸው ብለው ይናገራሉ። ግን እንደናንተ ሃይማኖት ቢያጠፉ ቄስ ቢያጠፋ ቅስናው ይቀማል፣ በእናንተ ዲያቆን ቢያጠፋ ድቁና ይቀማል። የእኛ እንደዛ የለም። ተነስተው ፓስተር ነኝ ይላሉ እንደፈለጉ ሃይማኖቱን። እኛ ቤተክርስቲያን መሄድ እስከምንሸማቀቅ አድርገውናል። እንደውም አግዥኝ ሁሉ ብለውኛል። ወዳሙት እግዚአብሔር እኛ ጋር ለመማር ይኸውልሽ፣ አንደኛ አገልጋይ ለመሆን መዳንሽ ለብዙ ዓመት መዳንሽ ታውቆ ትምህርት ቤት ተምረሽ ዲግሪ ካለሽ መሆናትሽ በጣም ከባድ ነው። ከባድ እንደ ልክ እንደ ኦርቶዶክስ ተዋህዶ በጣም ከባድ ነው። አንድ ሰው እኛ ጋር አሁን ፓስተር ነው ሲባል ገባሽ? በጣም ብዙ ትምህርት መማር አለበት። ብዙ ማስተር ዲግሪ ምናምን መያዝ አለበት። እሱ ብቻ አይደለም፣ ለብዙ ዓመት መፈተን አለበት። እየቀለድኩ አይደለም። እና እኔ ይህን ነገር በተግባር አሳያችኋለሁ፣ በቻርት አሳያችኋለሁ። ጴንጤ ማለት ግን ገና ኢትዮጵያ ውስጥ 30 ዓመት አልሞላው። የድሮ ፕሮቴስታንት ነበሩ ካስታወሽ በደርግ ጊዜ። አሁን የምታያቸው ግን ጴንጤ የቡሻሬ ይህ ቡሻሬ የሚባለው ቲቪ ጃሽዋ የሚባለው እነዚህ ዝም ብለው እንዴ ዛሬ ተነስቶ ነገ ፓስተር ይሆናል። አሁን ዮናስ ዳንኩኛል ነብይ ሆነ። ዛሬ ነገ ነብይ ሆነ። ቃል እያወጣ ነው፣ ሰዎችን እያስገባ ቃል እያወጣላቸው ነው። ስለዚህ ሮሜ ፕሊዝ፣ እኔ ለኦርቶዶክስ ተዋህዶ ክብር አለኝ። ምክንያቱም አንድ ጳጳስ፣ አንድ ዳቆን፣ አንድ ቄስ ለመሆን ከመሬት ተነስቶ መሆን አይችልም። አሜሪካ ያለው ዋሽንግተን ዲሲ፣ ሲያትል ዋሽንግተን ያለው ጳጳስ በኢትዮጵያ ኦርቶዶክስ ተዋህዶ ሲኖዶስ ነው የሚመራው። ካጠፋ ከኢትዮጵያ ያለው ሲኖዶስ እዚህ ሲያትል ዋሽንግተን የሚወክል ጳጳስ አለ። ካጠፋ አንድ ዳቆን አንድ እንትን እርምጃ ይወስዳሉ። እርምጃ ደግሞ ማለት አሁን አቡነ ኤርሚያስ የተናገሩት በኦርቶዶክስ ተዋህዶ ዶክትሪን ቲቺንግ ትክክል አይደለም። ኦርቶዶክስ አንድ ጳጳስ አያስተምርም። ጳጳስ ለመሆን ዶክትሬት ዲግሪ መጫን ማለት ነው በኦርቶዶክስ ተዋህዶ። ስለዚህ አውቆ ነው የተሳሳቱት። የአራት ዓመት ኮርስ አለ የሚወሰድ እኛ ሰፈር ነው የሚወሰድ። እኔ ልንገርሽ ስም ዝርዝር ሰጥሻለሁ። እኛ ድሮ ባህታዊዎች አሉ፣ አንደርከበር ጴንጤ ናቸው። ባህታዊ ገዳማት ውስጥ አሉ። ምን ይባላሉ መሰለሽ? እነዚህ በጴንጤ እነዚህ አንደርከበር ጴንጤዎች ናቸው። ስራቸው በቅዳሴ ይችላሉ፣ ኦርቶዶክስ ነው የሚመስሉት፣ ቄስ ናቸው፣ ጳጳሳ ናቸው። ውስጥ ለውስጥ ግን ወንጌል እየሰበክን ነው ብሎ ብዙ ሰዎችን ባታዊ ኦርቶ ጴንጤ እንደዛ እኮ ነው የወጡት። ኦርቶ ጴንጤዎች እኮ በአንዴ የሆነ አዲስ አበባ መሰለኝ እነ ተከስተ ምናምን የወጡበት ውስጥ ለውስጥ አንደርከበር ገብቶ ሲያስተምሯቸው የማታ ትምህርት እያሉ ሲያስተምሯቸው መጨረሻ ላይ ፈንድተው ወጡ። ኦርቶ ጴንጤ ሆነው ወጡ። ከዛ ተሐድሶ ተባሉ። ስለዚህ እኔ በዚህ ጉዳይ ላይ ሲሪየስ ነኝ የምናገረው። ኦርቶዶክስ ተዋህዶ ጳጳሳት ከተሳሳቱ አውቀው ነው የሚሳሳቱ፣ አንደርከበር ናቸው። ምክንያቱም እንዴ አስበሻል? አንቺ አሁን ዶክተር ቀዶ ጥገና የሚያደርግ ዝም ብሎ ገብቶ ማይነር ነገር ሊሳሳት አይችልም አይደል? ትክክል። ብዙ ተምሮ ብዙ ፕራክቲስ አድርጎ 12 ዓመት ተምሮ ምን ብሎ የመጣ ሰው እቺ ሲምፕል የሆነ የቅድስት ድንግል ማርያም ቤዛዊነትን በኦርቶዶክስ ተዋህዶ አንድ ጳጳስ አያውቅም ማለት ለእኔ እንትን ነው፣ ፌዝ ቀልድ ነው። ለዛ እኮ ነው የተናደድኩትና አይኖ ስናገር እኔ ለቄስ አይደለ ለምን የማይመጥን ስድብ ተሳድብ ያለው የስ ስናደድ ራሴን ኮንትሮል ማድረግ አልችልም። አሁን ትናንትና ያቺ ማን ነው የምትባል ጥቁር ዲያብሎስ ሴጣን ሀቢባ የምትባል ስሰድባት አባቷ እናቷ ሳይቀር አልመረጥኩም። ለምን ደዌይ ሺ ስፒክ የሆነች ጅብ ዘንጦ ፊት የምትናገረውን አታውቅም። አንደኛ የመነፅር የምታደርገው እየጠጣች ነው አሉ የምትገባው። አሁን ደግሞ የሰማው ጫት ትቅማለች፣ ሲጋራ የምታጨስ ሴትዮ ገብታ ነኝ የምለጥፈው ሮማዬ
አሁን ሮማን አንቺ እንኳን ስትናገሪ ገብቶኛል። እኔ አሁን ካንቺ የተቻውሽ ስድብሽን ነው። ከዛ በኋላ ግን ምንድን ነው ያልኩት? የተናገረችው ትክክል ነው። ኦርቶዶክሶችን አያስተምርም። ይሄ ጳጳሳት አንደርከበር ጴንጤ ነው። ስለዚህ ትክክለኛ እርምጃ መውሰድ አለባቸው። ግን ይኸውልሽ ሮሚ፣ አንቺ ስትሳደቢ ሮሚን አይደለም የምትጠላው። ሮሚማ ይወዷታል ነው የሚያረዋት። የፈለገ ገብት ይወዱሻል አይደለ? ኦርቶዶክስ አዳስፋፖን አይደለም ይወዳ አንደኛ ዊካራው እኔ ላይ ያለችው ህንዷ እንጂ እኔ አይደለም የምሳደቡ። ይሄን ማወቅ የለበትም ፒፕሉ። ይሄን መለየት እኮ አለበት። ጸጉሬ ላይ ያለችው ሴትዮ እኮ ናት የምትሳደበው እንጂ እኔ ተሳድቤ እኮ አላውቅም። የትኛው ትናንት እኮ ቸግረኝ ሳይ ጸጉሬ ዊግ የለም መድኃኒት ረስቼ ነው አልኳቸው። ምን ልበልታል? አየሽ አሁን ይሄ ነገር ትክክል ነው። ኔክስት ታይም ሮሚ መድኃኒትሽን እንድትውጪ አላርም እንሙላ። ዊግ ካረግሽ ደግሞ ጥሩ ሞዴሬተር ያስፈልግሻል። ሮሜ ዊግ አርገሻል ተጠንቀቂ የሚልሽ ማለት ነው። ግን ያለሽው ይኸውልሽ ያናዳል እኮ ሀቅ ለመናገር የተደረገው ነገር መጽሐፍ ቅዱስ ያው ኢየሱስ እኮ ተናዶ በጅራፍ እየገረፈ ከቤተ መቅደስ ህዝብን አባሯል አይደል? ግን ኢየሱስ ነው እሱ ቅዱስ ነው አይደል እንዴ? እኛም አንዳንድ ጊዜ በእግዚአብሔር ቤት ቀናተኛ ሆነን የእግዚአብሔር ቤት ሲነግዱበት ተናደን እናገራለን። አሁን መጠንቀቅ ያለብን ምንድነው? ያው አልነግርሽም ሮሜ፣ አንቺ ሮማን እንግዲህ ልነግርሽ አለም ትልቅ የነሽ ታውቂያለሽ የምታረጊውን። ግን አሁን መስተካከል ያለበትና የኦርቶዶክስ ተዋህዶ ማወቅ ያለበት እኔም በደንብ አድርጋችሁ እየወዳ ሮንግ ከሆንኩኝ ይምጡና ቻለንጅ አድርጉኝ። ብዙ ጳጳሳት የገዳማት አንደርከበር ጴንጤዎች አሉ። እዮዳ በዚህ